በዛሬ መረጃችን የአዲስ አበባ ፖሊስ ለህብረተሰቡ ጠንከር ያለ መልእክት አስተላልፏል። ማንኛውም ማህበረሰብ ከፍተኛ ጥንቃቄ ማድረግ አለበት። በተለይ ህፃናት ላይ ጥቃት የሚያደርሱት የቅርብ ሰዎች ናቸው። ቤተሰብ አካባቢ የሚታወቁ ወይ ዘመድ ናቸው ወይ የቅርብ ሰዎች ናቸው። በዚህ ጉዳይ ላይ ልጆች ያሏችሁ ወላጆች ጥንቃቄ እንድታደርጉ ጠንከር ያለ መረጃ እንነግራችኋለን። ትላንትና ለዛሬ ንጋት ሌሊት ላይ መገናኛ አካባቢ አንድ የትራፊክ አደጋ መሀል ከተማ ላይ ደርሷል። ይሄንንም ጥንቃቄ እንዲሆን እንነግራችኋለን። በለሚኩራ ክፍለ ከተማ 2 ጣፎ ቅዱስ ገብርኤል መናፈሻ በተባለ አካባቢ አንድ ወንጀል ተፈጸመ። የስርቆት ወንጀል ነው። ተሽከርካሪ ያላችሁ አሽከርካሪዎች ጥንቃቄ እንድታደርጉ። በመጨረሻም በኢራን ሰማይ የነካው የዋጋ ንረት ወይም የኑሮ ውድነት የሀገሪቱ ገንዘብ ዋጋ መውደቅ ያስከተለውን ህዝባዊ ተቃውሞ እንነግራችኋለን። ኢራን ላይ የተፈጠረው ተቃውሞ ምንድነው? ምክንያቱስ ተሰሙታላችሁ። እንዴት ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ እናንተ ዩቲዩብ ቻናላችሁ ነው። ታማኒ መረጃዎችን የሚወስኗችሁን ብቻ መራርጠን እናንተ ጥቂቶቹን እናደርሳለን። ናርዶስ አለማየሁ ከእናንተ ጋር ቆይታ አደርጋለሁኝ። ሰብስክራይብ ማድረጋችሁ እንዳትረሱ። ወደ መረጃው በቀጥታ እንለፍ። ማንኛውም ሰው ከፍተኛ ጥንቃቄ ማድረግ እንዳለበት ተገልጿል። ብዙ ጊዜ በህፃናት ላይ ጥቃት የሚያደርሱት የቅርብ ሰዎች ናቸው፣ ቤተሰብ አካባቢ የሚታወቁ ወይ ዘመድ ናቸው ብሏል የአዲስ አበባ ፖሊስ። ወላጆች ልጆች የት ዋሉ፣ የት ተጫወቱ፣ ማን ጋር ሆኑ፣ የት ቆዩ፣ ምንስ አጋጠማቸው የሚለውን ነገር መደበኛ ስራ በማድረግ መከታተል ይኖርባቸዋል። ህፃናት ላይ የሚፈጸሙ የማገት፣ ያስገድዶ መድፈር፣ የግድያ ወንጀሎች የሚፈጸሙት በቅርብ ሰዎች ስለሆነ ወላጆች ጥብቅና የማይቋረጥ ክትትል ማድረግ እንዳለባችሁ የአዲስ አበባ ፖሊስ ገልጿል። ልጆች ያሏችሁ ሰዎች በጣም ጥንቃቄና ቦታ ልትሰጡት የሚገባ ጉዳይ ነው። በተለይ ባለፉት ሳምንታት ልጆቻችን ጠፉ፣ የደረሱበት ጠፋን ብለው የሚመጡ ቤተሰቦች ተበራክተዋል። እንደ ህፃን ሀበን ካሉ አንዳንዶች ሞተው መገኘታቸውም የቅርብ ጊዜ ልብ ሰባሪና መሪር ሀዘን የጣለ ነው። ባሳለፍነው ጊዜ አንድ ሀበን የተባለ ህፃን ልጅ ሰሚት ሳፋሪ አካባቢ ላይ መሞቱ የሚታወስ ነው። እኛም ሰሞኑን ሰዎች ጦፉብን የሚሉ ጉዳዮች ተበራክተዋል። የተለየ ነገር አለ ተብሎ የአዲስ አበባ ፖሊስ ጠቅላይ መምሪያ ከሀገር ውስጥ መገናኛ ብዙሃን ጥያቄ ቀርቦለት ነበረ። ምንድነው የተፈጠረው? አዲስ ነገር ጠፋብን የሚሉ ሰዎች የተበራከቱ ስለሆነ አሁን ላይ እንዲሁም የአዲስ አበባ ፖሊስ በገጹ የሚያሰፍራቸው መረጃዎች ብዙ ጊዜ አፋልጉን ወይም ደግሞ ገሌ የሚባል ሰው ጠፍቷል የሚል የህፃናትም የአዋቂም መጥፋት እየተበራከተ መጥቷል። የመምሪያው የህዝብ ግንኙነትና ኮሚኒኬሽን ኃላፊ ኮማንደር ማርቆስ ታደሰ ናቸው። እሳቸው ምንድነው ያሉት? የወንጀል አፈጻጸሞች አንዳንድ ሰሞን ላይ የሿሿ ወንጀል ይፈጸማል። ቁጥጥር ሲደረግ ደግሞ ወንጀል ፈጻሚዎች ፈልገው ወደሚያመቻቿቸው ወንጀል አፈጻጸም ያመራሉ። እንደዚህ ያሉ ነገሮች ተደጋግመው የሚታዩ ናቸው። በነገራችን ላይ ሶሻል ሚዲያ ተጠቃሚ ከሆናችሁ ብዙ ጊዜ ልታያቸው የምትችሏቸው ነገሮች ናቸው እነዚህ። ሁልጊዜ እንግዲህ ጥንቃቄ ከማድረግ ጋር የሚገናኙ ናቸው ብለዋል። ወንጀሉ እንዳይፈጸም ጥንቃቄ ማድረግ ያስፈልጋል። ልጆች ላይ ክትትል ማድረግ፣ መቆጣጠር፣ በማያስጨንቃቸው መልኩ ደግሞ ከነሱ ጋር ንግግር ማድረግ ያስፈልጋል። ከልጆች ጋር ያለንን ግንኙነት እንደ መስሪያ ቤት መደበኛ ስራ ማድረግም ይኖርብናል ሲሉ ነው ያስገነዘቡት። ይህ ሲደረግ ደግሞ በስነ ልቦናቸው ላይ ጫና እንዳይፈጠር ከፍተኛ ጥንቃቄ ማድረግ እንደሚገባም በጥብቅ አሳስበዋል። ኮማንደር ማርቆስ ታደሰ ያስተላለፉት መልእክት ምንድነው? ጥንቃቄ መደረግ አለበት። ህፃናት የቤተሰቦቻቸው ብቻም ሳይሆኑ የአካባቢያቸው ከዛም ሲያልፍ ደግሞ የሀገር ጭምር ናቸው። በተለያየ ቦታ አጠራጣሪ ነገር በሚያጋጥም ሰዓት፣ ግር የሚያስብል ነገር ሲያጋጥም ለፖሊስ መረጃ በመስጠት ተባባሪ መሆን ያስፈልጋል ነው ያሉት እሳቸው። ለምሳሌ በቅርቡ ቂርቆስ ክፍለ ከተማ አንድ ሰው ሊሰርቅ ሲል ፖሊስና ህብረተሰቡ በጋራ ሆነው ቁጥጥር ስር ዛው ታስሯል። ወንጀሎችን መቆጣጠር የሚቻለው ፖሊስ የሚሰራው ስራ ብቻ ሳይሆን የፖሊስ ስራ ብቻውን ሳይሆን ሰው ራሱ በሚያደርገው ጥንቃቄ ጭምር ነው። ተማሪ፣ መምህራን፣ የሃይማኖት አባቶች፣ ማንኛውም ማህበረሰብ ከፍተኛ ጥንቃቄ ማድረግና ትኩረት መሰጠት ሊገባው የሚችል ጉዳይ ነው። ብዙ ጊዜ በህፃናት ላይ ጥቃት የሚያደርሱት ደግሞ የቅርብ ሰዎች ናቸው። ቤተሰብ አካባቢ የሚታወቁ ወይ ዘመድ የመድፈር የማገት ወንጀሎች አንዳንዴ ደግሞ የቅርብ በሆኑ ሰዎች ሊፈጸሙ ይችላሉ። ስለዚህ እነን ግንዛቤ ውስጥ በማስገባት ጥንቃቄ ማድረግ አለባቸው። ወላጆች ደግሞ ልጆች የተዋሉ የት ነው ያዋሉት፣ የት ነው የተጫወቱት፣ የት ነው የቆዩት የሚለውን ምንስ አጋጥሟቸዋል የሚለውን ነገር መደበኛ ስራ ተቆጥሮ እንደ መደበኛ ስራ ተቆጥሮ መከታተል ይኖርባቸዋል ነው የተባለው። በመደበኛነት በተለይ ከምንሰራው የወንጀል መከላከል ስራ ባህሪው ይለያል። ወንጀል መከላከል ስራው ቦታዎችን ነው መነሻ የሚያደርገው። ወንጀል ይፈጸምባቸዋል ተብሎ
በተለያዩ ቦታዎች አስፈላጊውን ቁጥጥር እናደርጋለን። ቤት አካባቢ የሚሰሩ ወንጀሎችን ለመቆጣጠር ግን በጣም አስቸጋሪ ነው። ጥንቃቄ የሚያስፈልገው ጉዳይ ስለሆነ እናት፣ አባት፣ የአካባቢው ማህበረሰብም ጥንቃቄ ማድረግ አለባቸው። መምህራንም ከመማር ማስተማሩ ሂደት ባሻገር ከህፃናት ጋር ጥብቅ የሆነ ትስስር ሊፈጥሩ ይገባል። ልክ እንደ ጓደኛ ሆኖ በማያስጨንቃቸው ወይም ደግሞ ውስጣቸውን ሊያስጨንቅ በማይችል መልኩ ስላጋጠማቸው ነገር ቀርቦ በመጠየቅ መረጃ እንዲሰጧቸው መደረግ አለበት ሲሉ ኮማንደር ማርቆስ ታደሰ መክረዋል ማለት ነው። ከዚህ በፊት ከአስተማሪዎች ፖሊስ በወሰደው መረጃ መሰረት ወንጀል የተፈጸመባቸውን ህፃናት መረጃ ተቀብሎ ተጠርጣሪዎች በቁጥጥር ስር የዋሉበትን ወቅት ሁሉ እናስታውሳለን ብለዋል ኮማንደር ማርቆስ ታደሰ። ይህ የጎበዝ መምህራን ስራ ነው። ተመሳሳይ ስራ መከናወን እንዳለበትም በሰጡት ቃል አስገንዝበዋል ማለት ነው። በዚህ አጋጣሚ ለወላጆች ህፃናት የት ነው ያሉት፣ ከማን ጋር ነው ያሉት የሚሉትን ነገር ጠበቅ አድርጋችሁ መጠየቅ ይገባችኋል እንደ ወላጅ። ከዛ ባለፈ ደግሞ ከቅርብ ጊዜ ወዲህ የህፃናት መጥፋት እየተበራከተ ስለሆነ በተለይ ለፖሊስ የሚደርሰው ጥቆማ በርከት እያለ ስለመጣ እንዳገኘነው መረጃ ጥንቃቄ መደረግ እንዳለበት መልእክት ተላልፏል ማለት ነው። በቀን 24 4ኛው ወር 2018 ትላንትና ሌሊት ላይ መገናኛ አካባቢ አንድ አሳዛኝ ትራፊክ አደጋ ደርሷል። የምትመለከቱት መኪና ነው በዚህ መልኩ አደጋ የደረሰበት። ይሄ እንግዲህ ሌሊት ላይ ነው። መገናኛ ለመድረስ ትንሽ ሲቀራችሁ አምቼ ብዙዎቻችሁ የምታውቁት ከሆነ አምቼ አካባቢ አሳዛኝ የትራፊክ አደጋ ደርሷል። ምሽት ላይ ነው። በሌሊትም ሆነ በምሽት እንግዲህ የምናሽከረክር ሾፌሮች ብዙ ጫና ሊኖርብን ይችላል። ብዙ የምናስባቸው ልንደርስባቸው የምንችልባቸውን ነገሮች በማሰብ ልንዘናጋ እንችል ይሆናል። ነገር ግን በሌሊትም ሆነ በምሽት የምናሽከረክር ሾፌሮች ልናስተውል የሚገባ ትልቁም ነገር አለ የሚል መልእክት ተላልፏል። ድካም እንግዲህ የሞት መንገደኛ ያደርጋል። ይሄ ሁሉ የሚሰጥ ነገር ነው። ድካም ሲሰማውት መኪናውን ዳር አቁመው ጥቂት ደቂቃዎች ማረፍ፣ ትንሽ አረፍ ማለት ወይም ናፕ መውሰድ ህይወትን ይታደጋልና ድካም ሲሰማችሁ ዳር ይዛችሁ ቆማችሁ እረፍት እንድታደርጉ፣ በጥንቃቄ ደግሞ መንዳት እንጂ ፈጥኖ መድረስ የጉዞ ስኬት አይደለም። ስለዚህ በጥንቃቄ እንድታሽከረክሩ ነው። ይህ ከተማ ውስጥ የተከሰተ አደጋ ነው። እንግዲህ የእርሶ ጥንቃቄም የሌሎችን ህይወት ይጨምራልና በምሽት በተለይ ከ12 ሰዓት በኋላ የምታሽከረክሩ ወገኖች ለአደጋ የሚያጋልጥ ድካም ካለ አውቃችሁ ተገቢውን እረፍት እንድታደርጉ እንመክራለን ሲሉ በማህበራዊ ሚዲያ ላይ ይህንን አደጋ ያዩ በርካቶች አስተያየታቸውን ሰጥተዋል። ይሄ መኪና እንግዲህ አምቻ አካባቢ ሌሊት በደረሰበት አደጋ በዚህ መልኩ ሊጎዳ ችሏል። በለሚኩራ ክፍለ ከተማ ጣፎ ቅዱስ ገብርኤል መናፈሻ አካባቢ ላይ አንድ የስርቆት ወንጀል ተፈጽሟል። በቡድን ተደራጅተው ነው የፈጸሙት። የቤት ሰብሮ ስርቆት ወንጀል ሲፈጽሙ ነበሩ። 10 ሰዎች ናቸው። ከነ ኤግዚቢቱ ነው የምታያቸው ሰዎች አንድ ባንድ በፎቶ ላይ የሚታዩት በቁጥጥር ስር ውለዋል። በቁጥጥር ስር ያዋላቸው ፖሊስ ነው። በአዲስ አበባ ከተማና በለሚኩራ ክፍለ ከተማ በተለያዩ ጊዜያት እንግዲህ በመንቀሳቀስ የቤት ሰብሮ ስርቆት የሚባለውን ወንጀል ሲፈጽሙ ነበረ። 9 ተጠርጣሪዎች ናቸው። ከአንድ እየተሰረቀ የሚመጣውን ንብረት ከሚቀበል ግለሰብ ጋር በቁጥጥር ስር በመዋል ምርመራ እየተጣራባቸው እንደሆነ ነው የተገለጸው። በ10ሩም ተጠርጣሪዎች ላይ ደግሞ አቃቢ ሕግ የምርመራ መዝገቦችን ለይቶ ክስ እንደመሰረተባቸው ነው የሰማ ነው። በለሚኩራ ክፍለ ከተማ እንግዲህ ወረዳ 2 ጣፎ ቅዱስ ገብርኤል መናፈሻው ጋር የተፈጸመ ነው ይሄ ድርጊት። እንግዲህ መነሻ ተደርጎ ምርመራ ተጀምሯል። ተጠርጣሪዎችንም በቁጥጥር ስር አውሎ በተከናወነ ተግባር አንዱን ተጠርጣሪ ከአዲስ ከተማ ክፍለ ከተማ ወደ አውቶቡስ ተራ አካባቢ ለወንጀል መፈጸሚያ ከሚጠቀምበት አንድ ተሽከርካሪ ጋር ነው የተያዘው። ፖሊስ እንግዲህ የመጀመሪያውን ተጠርጣሪ በቁጥጥር ስር በመዋል ባደረገው ምርመራ ሌሎች 8 ተጠርጣሪዎችን ወንጀል ለመፈጸም ይንቀሳቀሱበት ከነበረ ተሽከርካሪ ጋር በቁጥጥር ስር አውሏቸዋል። ግምታቸው ከ1 ሚሊዮን ብር በላይ የሚያወጡ ንብረቶች ናቸው። ምን ምንድናቸው ካላችሁ 11 ቴሌቪዥኖች፣ 6 የምትመለከቷቸው የድራፍት በርሜሎች፣ ድራፍት የሚጠጣባቸው የድራፍት በርሜሎች፣ የጸጉር ቤት እቃዎችና የተለያዩ ንብረቶች ካንድ የተሰረቀውን ከሚቀበል ግለሰብ ጋር ነው የተያዙት። በተደጋጋሚ ጊዜ እንግዲህ የሰዎችን እንቅስቃሴ የተከታተሉ በተለይ በሌሊት ተንሸራታች ወይም ሻተር የሚባለውን በሮችን በመክፈት
ተንጠልጣይ ቁልፎችን በኃይል በመስበር የስርቆት ወንጀሉን ሲፈጽሙ በተደጋጋሚ እንደነበረ የእምነት ቃላቸውን ሰጥተዋል። እንደዛ አድርገናል ብለዋል። እነሱም አምነዋል። ፖሊስ የምርመራና የክትትል ቡድን አዋቅሮ እንግዲህ ሌት ተቀን ትኩረት ሰጥቶ ስለሰራ ወንጀሉ ተፈጽሞባቸዋል የተባለው ጋር ሄደው ያላመለከቱ ግለሰቦች መኖራቸውንም ነው ተጠርጣሪዎቹ መርተው ባሳዩት ሁኔታ የተረዳው። ስለዚህ የቤታቸው አሊያም የንግድ ቦታቸው በር ተሰብሮ ስርቆት ተፈጽሞብኛል የሚል ይሄን ዜና የሚመለከት ማንኛውም ሰው ወይም ተሰርቆበታል ብላችሁ የሰማችሁት ነገር ካለ መረጃ እንዲሆን የቤቱ አሊያም የንግድ ቦታው በር ተሰብሮ የስርቆት ወንጀል ተፈጽሞብኛል የሚል ማንኛውም ግለሰብ በለሚ ኩራ ክፍለ ከተማ ፖሊስ መምሪያ ጎሮ የሚባል አካባቢ ላይ በአካል ቀርቦ ንብረቱን መርጦ ይሄ ነው ብሎ ለይቶ መውሰድ እንደሚችል የአዲስ አበባ ፖሊስ ጥሪውን አስተላልፎላችኋል። በዚህ አጋጣሚ እንግዲህ የምትመለከቷቸው ነገሮች ተሰርቆብኛል የሚል ሰው መጥቶ ሀቁን መውሰድ እንደሚችል ነው መልእክት የተላለፈው። ወደ መጨረሻው ዜና አለፍኩኝ። በኢራን ሰማይ የነካው የዋጋ ንረት የሀገሪቱን ገንዘብ የዋጋ መውደቅ ያስከተለ ህዝባዊ ተቃውሞ ተባብሷል። ወደ ሁከትና ግጭት አምሮት በተለያዩ ግዛቶችም የሰው ህይወት ማለፉ ተዘግቧል። የሰብአዊ መብት ተቋማትና የአካባቢው ሚዲያዎች እንደሚገልጹት ከሆነ ይሄ ላለፉት 3 ዓመታት በሀገሪቱ ከተከሰቱት የተቃውሞ ሰልፎች ሁሉ በከፋ ደረጃ ላይ የሚገለጽ ነው። ይሄ ተቃውሞ የምትመለከቱት በከተማ ውስጥ እያደረጉት ያለው ተቃውሞ በሎርዴጋ እንዲሁም ደግሞ በሌሎች ከተሞች የሰዎች ሞት ሪፖርት እየተደረገ ነው። ስለ ጉዳት ሪፖርቱ በመንግስት ሚዲያዎችና በሰብአዊ መብት ተቋማት በኩል ልዩነት አለ። የኢራን አብዮታዊ መግለጫ እንደሚለው ከሆነ በዚሁ በተፈጠረ ግጭት አንድ የባሲጅ ፓራሚሊታሪ አባል መገደሉና 13 ሌሎች ሰዎች መቁሰላቸውን አስታውቋል። በምትመለከቱት ተቃውሞ በዋጋ ንረት ምክንያት ነው ተቃውሞ እያካሄዱ ያሉት። ሆኖም እንግዲህ አንድ ግለሰብ የሰብአዊ መብት ቡድን ግለሰቡ ተቃዋሚ እንደነበር በመግለጽ የመንግስትን ክስ ውድቅ አድርጎታል። ተቃውሞ በፋርስ ግዛት ወደምትገኘው ወደ አንዲት ከተማ የተዛመተ ሲሆን በዚሁ ከተሞች እንግዲህ የሰዎች እስር እየተፈጸመ ነው። በዚህ ተቃውሞ በተለይ ነጋዴዎችና ተማሪዎች ገበያዎችንና ዩኒቨርሲቲዎችን በመዝጋት ተቃውሟቸውን እያሰሙ ናቸው ያሉት። እስካሁን ድረስ ቀጥሏል ተቃውሞ። ይሄ ግጭት የተቀሰቀሰው በሀገሪቱ በ40% የዋጋ ንረትና በገንዘብ የመግዛት አቅም መዳከም ወይም ገንዘብ የመግዛት አቅሙ ወድቋል። ይሄ ደግሞ እየታመሰች ባለችበት ወቅት ነው ኢራን እንደዚህ አይነት ተቃውሞ የተከሰተው። ባጭሩ የኑሮ መወደድ ነው ማለት ነው። በተጨማሪም በ2025 እስራኤልና አሜሪካ በሰነዘሩት የአየር ጥቃት እንዲሁም ደግሞ በምዕራባውያኑ ማዕቀብ ምክንያት የሀገሪቱ ኢኮኖሚ ተዳክሟል ማለት ይቻላል። የኢራን መሪዎች እንግዲህ ዩራኒየም ማበልጸግ ማቆማቸውን ቢገልጹም ማዕቀቡን ለማቅለል የሚደረገው ድርድር በመስተጓጎሉ የህዝቡ ኢኮኖሚ ጫና ሊቀንስ አልቻለም። ስለዚህ ተቃውሞ እያደረገ ነው ህዝቡ። የኢራን መንግስት ረቡዕ ዕለት ብሔራዊ የረፍት ቀን አድርጎ አውጇል። ከሰራተኛ ማህበራትና ነጋዴዎች ጋር ውይይት ለማድረግ ፍላጎት እንዳለው ጠቁሟል። በሌላ በኩል ግን የጸጥታ ኃይሎች ማሰማራቱን እንደቀጠለ ነው የሚገኘው። በተለይ እንደ አውሮፓውያኑ አቆጣጠር በ2019 ተመሳሳይ ተቃውሞ ያስተናገደችው ሎርዴጋን ከተማ አሁንም የዚህ ቀውስ የዚህ ተቃውሞ ዋነኛ ማዕከል ሆናለች። በዚህ ምክንያት እንግዲህ በዋጋ ንረት ምክንያት በኢራን ተቃውሞ እንደቀጠለ ይገኛል። ውድ ቤተሰቦቻችን ከኔ ጋር የነበረን ቆይታ ይህን ይመስል ነበር። ስለምትከታተሉን ከልብ አድርገን እናመሰግናለን። ናርዶስ አለማየሁ ነበርኩኝ። ሰብስክራይብ እንድታደርጉና በየቀኑ መረጃዎችን ለእናንተ ማድረሴን ቀጥላለሁ። ከሰኞ እስከ ዓርብ ለእናንተ ለውድ ቤተሰቦቻችን ወሳኝ ናቸው ያልናቸውን ብቻ መራርጠን እናደርሳለን። ከአሀዱ ሬዲዮ አዲስ መረጃ ትሰማላችሁ። በያላችሁበት ደስ የሚል ቅዳሜና እሁድ እንዲሆን እመኛለሁ። የዕለቱን አሀዱ ልሳን ማለዳ እየመራው ታሪኩ ጋሹ ቴክኒኩን በመቆጣጠር የዓለም ስራ ዘውዱ እንዲሁም የስልክ ጥሪዎችን ተቀብሎ በማስተናገድ ህይወት የጌትነት አብረናችሁ ቆይታ እያደረግን እንገኛለን። አንኳር ዘገባዎቹን ቀዳሚ እናደርጋለን። የሀገር ውስጥ አንኳር ዘገባዎቹን በማስቀደም እንጀምራለን። ፓርቲው ኢትዮጵያ ከፍተኛ ወንጀል ተፈጽሞባታል ብለን እናምናለን ሲል አስታወቀ። ኢትዮጵያ ከርስቷ ቀይ ባህር እንድትነጠል የማድረግ ወንጀል ተፈጽሞባታል ብለን እናምናለን ሲል ያስታወቀው በቅርቡ በትግራይ ክልል የተመሰረተው የሹም ተንቤን ፓርቲ ነው። የሹም ተንቤን ፓርቲ ሊቀመንበር የሆኑት አቶ ጎይተም ወልደ ማርያም ኢትዮጵያ የዓለም ኢኮኖሚ ከ40% በላይ ከሚንቀሳቀስበት ከቀይ ባህር እንድትርቅ ተደርጋለች። በዚህም ከፍተኛ ወንጀል
ተፈጽሞባታል ሲሉ የተናገሩት ከአህዱ መድረክ ጋር በነበራቸው ቆይታ ነው። ይህም ኢትዮጵያ ከራሷ ርስትና ይዞታ እንድትወጣ በማድረግ ክህደት እንደተፈጸመባት ማሳያ ነው ሲሉ የሹም ተንቤን ፓርቲ ተቀዳሚ ሊቀመንበር ጎይቶም ወልደ ማርያም አስታውቀዋል። ለዚህ ደግሞ አንደኛው ተጠያቂ ለዓመታት ኢትዮጵያን ሲያስተዳድር የነበረው መንግስት ነው ሲሉም ገልጸዋል። ኢትዮጵያ ከቀይ ባህር እንድትርቅ ያደረጋት ዋነኛው ምክንያት ፓርላማ ሳይቋቋም በሽግግር መንግስት ብቻ በሁለት ኃይሎች ስምምነት መደረጉ ነው ሲሉ የተናገሩት ሊቀመንበሩ ይህም ኢትዮጵያን በማነቆ ውስጥ በማስገባት በቢሊዮን ዶላሮች በየዓመቱ እንድታወጣ አድርጓታል ብለዋል። ከፍተኛ ወንጀል ተፈጽሞባታል ብለን እናምናለን። ወንጀሉ ምንድነው? ኢትዮጵያ ከቀይ ባህር እንድትነጠል ተደርጓል። ከርስቷ ከባለቤቷ ከራሷን የዓለም ኢኮኖሚ ከ40% በላይ የሚንቀሳቀስበት ቀይ ባህር እንድትነጠል ከፍተኛ ሴራ ተፈጽሞባታል ብለን እናምናለን። ለዚህ ሴራ ደግሞ ከፍተኛ ሚና የተጫወቱ በተለይ በዚህ 50 ዓመት ውስጥ ከዚህ ከትግራይ ውስጥ ከትግራይ እናት የተወለዱ የራሷ ልጆች ናቸው ከፍተኛ ዋጋ ያስከፈሏት። ህግ ሳይኖራት ኢትዮጵያ ፓርላማ ሳይኖራት ህገ መንግስት ሳይረቅ ገና በሽግግር መንግስት ያለ ፕሬዝዳንት ኢሳያስ አፈወርቅና ጠቅላይ ሚኒስትር መለስ ዜናዊ ቀድሞ ጠቅላይ ሚኒስትር ሁለቱም በሁለት ሰው የተወሰነ ውሳኔ አለ። ያ ኢትዮጵያ በቅርቃር ውስጥ እንድትገባ ከፍተኛ በቢሊዮን ዶላር ወጪ እንድታደርግ ተገዳለች። ደህንነቷም አደጋ ተጥሮባታል ብለን እናምናለን። ስለዚህ ቀይ ባህር ድሮ አባቶቻችን ርስታችን ነው፣ የራሳችን ነው፣ በቀይ ባህር ደግሞ አንደራደርም የሚል አቋም አለን። በሹም ተንቤን ፓርቲም በፕሮግራማችን የሚታይ የሚነበብ ነው። ይህም ኢትዮጵያን በድህነት አረንቋ ውስጥ እንድትወድቅ አድርጓት አልፏል ሲሉ የሚከሱት ሊቀመንበሩ ነገር ግን የአባቶቻችን ርስት የሆነ ንብረትን እየጠየቅን ነው፣ አንደራደርም፣ በስተት ተላልፎ የተሰጠብንን ብሔራዊ ጥቅማችንን በጋራ ታግለን እናስመልሳለን ሲሉ ተናግረዋል። መንግስት የግጭት አፈታት ስልቱን ከምላሽ ሰጭነት ወደ ቅድመ መከላከል ማዘዋወር እንዳለበት ተገለጸ። መንግስት ብሔራዊ መረጋጋትና ዘላቂ ልማትን ለማስፈን የግጭት አፈታት ስልቱን ከምላሽ ሰጭነት ወደ ቅድመ መከላከል ማዘዋወር እንዳለበት አሃዱ ያነጋገራቸው የፖለቲካ ፓርቲዎች አስታውቀዋል። የግጭት መንስኤዎቹ ስብስብና ከጊዜ ወደ ጊዜ እየተለዋወጡ ባሉበት በአሁኑ ወቅት ግጭቶች ከመፈንዳታቸው በፊት ምልክቶችን ለይቶ ማወቅና ምክንያቶቹን ማጥፋት ወሳኝ መፍትሄ መሆኑን ለአሃዱ የተናገሩት የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ስራ አስፈጻሚ የሆኑት ምዕራፍ ይመር ናቸው። መንግስት በተለያዩ ብሔሮች፣ ሃይማኖቶችና የፖለቲካ ቡድኖች መካከል የማያቋርጥ የውይይት መድረኮችን መፍጠር ይኖርበታልን ብለዋል። እነዚህ መድረኮች አለመግባባቶችን በሰላማዊ መንገድ ለመፍታት እርስ በርስ መግባባትን ለመፍጠርና የጋራ ብሔራዊ አጀንዳዎችን ለመቅረጽ ወሳኝ እንደሆኑም ገልጸዋል። መንግስት የዜጎችን ደህንነት ለማስጠበቅና የሀገሪቱን ሰላም ለማረጋገጥ የመከላከል ስልቶችን ቅድሚያ በመስጠት ትኩረቱ ከግጭት በኋላ መፍታት ላይ ሳይሆን ግጭት ከመፈጠሩ በፊት ምክንያቶችን ማድረቅ ሊሆን እንደሚገባም ጠቁመዋል። ምልክቶቹ እኮ ይታያሉ እና ምልክቶቹ በሚታዩበት ሰዓት የግጭቶቹ መንስኤዎቹም ምልክቶቹም ይታያሉ። መንስኤው ምንድነው የሚለውን ከማጥናትም የዘለለ ስር የሰደደ መፍትሄ ለመስጠት ያው ውይይት ያስፈልጋል ብዬ አስባለሁ። አንደኛ ይሄ የምናጣጥለው ነገር ዋጋ እያስከፈለን ነውና በተደጋጋሚ የተፈጠረውም የገዘፈ ሄደውም ከትንሽ ተነስቶ ነውና ነገሩን ከስሩ ለመቋጨት ወዲያው ውይይት መልመድ አለብን፣ ማስለመድም አለብን። መንግስት ደግሞ የመፍትሄ አቅጣጫ የዜጎችን መብት ኃላፊነታቸውን የደህንነታቸውን የማስጠበቅ ግዴታ ስላለበት ከስር ጀምሮ የሚመጡ ችግሮችን በኃላፊነት መፍታት አለበት። አምባገነንነት የማይታይበት ውይይት ተደርጎ ነገሮች መቋጨት አለባቸው። ግጭቶች ከመፈጠራቸው በፊት ቅድመ መከላከልና ቅድመ ዝግጅት ማድረግ ወሳኝ ነው ሲሉ ለአሃዱ የተናገሩት የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ኃላፊ የሆኑት አቶ ይስሐቅ ወልዳይ ናቸው። ችግሮች ሲያጋጥሙ ወዲያውኑ መፍትሄ መስጠትና ችግሮችን መፍታት የመንግስት ግዴታዎች ናቸው ብለዋል። መንግስት ቅድመ መከላከልን ብቻ ሳይሆን ድህረ መከላከልን ጭምር ሁሉንም ማድረግ የሚገባቸውን ነገሮች ማድረግ እንዳለበትም ነው ያሳሰቡት። ሀገሪቱ በሚባል ደረጃ የጸጥታ ችግር አለ። ምንም ጥያቄ የለው። በሁለት ክልሎች ደግሞ በሁለት ሌጅ በሚባል ደረጃ ጦርነት ነው ያለው፣ ኦሮሚያና አማራ። ትግራይ ከመንግስት ቁጥጥር ወይም ደግሞ ከመንግስት አስተዳደር ውጭ ከሆነች ኦልሞስት 6-7 ዓመት ሆኗል ማለት ይቻላል። ከአዲስ አበባ 30-40 ኪሎ ሜትር ያለ ጸጥታ ችግር በነጻነት የምትንቀሳቀሽ ሁኔታ የለም። እነዚህም በሙሉ እየገለጽኳቸውን ያለው ፕራይመሪ መፍታት የሚገባው መንግስትና መንግስት። ስለዚህ ቅድመ መከላከሉም መንግስት ነው የሚሆነው አይደለ? ችግሮችን የመንግስት ዋና ኃላፊነት የዜጎቹ ደህንነት እና ነጻነትን መጠበቅ ሳይችል ደግሞ ችግሮች በሚያጋጥሙ ጊዜ ደግሞ መጀመሪያ ቅድመ ዝግጅት ነው፣ ቅድመ መከላከል ነው መስራት ያለበት። ችግሮች አጋጥሞ ሲገኙ ደግሞ ያው መፍትሄ መስጠት፣ ሶልቭ ማድረግ የመንግስት ግዴታዎች ናቸው።
ግጭት ማለት የጦር መሳሪያ ከመታጠቅ በፊት የሚጀምር ሂደት ሲሆን መንግስት በመጀመሪያ ደረጃ በህዝብና በመንግስት መካከል ያለውን ግንኙነት ማጠናከር እንዳለበትና የዜጎች ፍላጎት ሲመለስና በሂደቶች ላይ እምነት ሲኖር ለጥቃት የሚያነሳሱ ምክንያቶች ይዳከማሉ። ይህም ከማንኛውም ወታደራዊ እርምጃ የላቀ መከላከያ መንገድ እንደሆነ ተጠቁሟል። የመንግስት ሰራተኞች ብቃት ምዘና ሰራተኞችን ለመቀነስ ሳይሆን አቅማቸውን ለማሳደግ ያለመ ነው ተባለ። በዚህ ዙሪያ አላስፈላጊ ውዥንብሮችን መፍጠር አያስፈልግምም ተብሏል። ዘንድሮ ለሁለተኛ ዙር የሚሰጠው የመንግስት ሰራተኞች ብቃት ምዘና አመራሮችና ሰራተኞችን ለመቀነስ ሳይሆን አቅምና ብቃታቸውን ለማሳደግ ያለመ መሆኑን የከተማና መሰረተ ልማት ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ በስሩ ያሉ ተቋማት ጋር በሁለተኛ ዙር የመንግስት አገልግሎትና አስተዳደር ሪፎርም ተግባራዊ እንዲያደርጉ ከተመረጡ መስሪያ ቤቶች መካከል በመሆኑ ከሐምሌ 20 ቀን 2017 ዓ.ም ጀምሮ በርካታ ስራዎች እየተሰሩ እንደሚገኙ የከተማና መሰረተ ልማት ሚኒስቴር ሚኒስትር ጫልቱ ሳኒ ገልጸዋል። ከመንግስት አገልግሎትና አስተዳደር ሪፎርም የፖሊሲ አምዶች ስር ከተቀመጡ ተግባራት መካከል የመንግስት ሰራተኞች የብቃት ምዘናና ማረጋገጫ ስርዓት መገንባትና የማስፈጸም አቅምን ማሳደግ ዋነኛው መሆኑንም አንስተዋል። በአምዶቹ ስር ከተቀመጡ ዋና ዋና ጉዳዮች ውስጥም ስርዓተ ስልጠና ወይም ካሪኩለም መቅረጽ፣ የስልጠና ሞጁል ዝግጅትና አቅም ግንባታ ስራዎች እንዲሁም የብቃት ምዘና ፈተናዎችን ማዘጋጀትና የሰራተኞችን ሙያዊ አቅም መዝኖ ውጤት የማሳወቅ ስራ መሆኑን ገልጸዋል። ይህ ማለት ግን አመራሩና ሰራተኞችን የመቀነስ ዓላማ ሳይሆን ብቃቱን የማሳደግና ክፍተቱን በመለየት የአቅም ግንባታ ስርዓቱን በተከታታይ ለመስጠት ያለመ መሆኑን ገልጸዋል። ሪፎርም ሲደረግም የሁሉንም የመንግስት ሰራተኛና የኢትዮጵያን ሕዝብ ትብብር እንደሚጠይቅ ያነሱት ሚኒስትሯ ሁላችንም ይህ አጀንዳ የጋራችን ነው ብለን መውሰድ ይጠበቅብናል፣ አላስፈላጊው ውዥንብሮችን መፍጠርም አያስፈልግም ሲሉ ገልጸዋል። አንዳንዴ የማይፈለጉ ከዓላማው እጅግ ተጻራሪ የሆኑ ሀሳቦች የሚንጸባረቁበት ጊዜ ማየት እንችላለን። ይህ ማለት ሰራተኛን የመቀነስ አመራሩን የመቀነስ ሳይሆን ዓላማው ብቃት የማሳደግና ጋፑን የመለየት በጋፑ መሰረት ደግሞ የአቅም ግንባታ ስርዓቱ በጣም በተከታታይነት የሚሰጥና መንግስት ይህንንም ኃላፊነት የሚወስድ እንደሆነና ሪፎርም እናደርጋለን ብለን ስልን የመላው የመንግስት ሰራተኛውን ትብብር የሚጠይቅ የአመራሩን ትብብር የሚጠይቅ ብሎም የህዝባችንን ትብብር የሚጠይቅ ለመሆኑ መጠን ሁላችንም ይህ አጀንዳ የጋራችን አጀንዳ ነው ብለን መውሰድ ይጠበቅብናል። አላስፈላጊ ውዥንብሮችን መፍጠር አያስፈልግም። በሚቀጥሉት 4 ወራት ውስጥ የተጀመሩ ስራዎችን ለማጠናቀቅና በምዘናው ውጤት መሰረት ተከታታይ የአቅም ግንባታና የስልጠና መርሃ ግብሮች እንደሚካሄዱም ተናግረዋል። እነዚህን ተግባራትም በተቀመጠላቸው ጊዜና ጥራት ለመከወን ከውስጥ አቅም ባሻገር ሚኒስቴር መስሪያ ቤቱ ስምምነት ካደረገባቸው የከፍተኛ የትምህርትና ስልጠና ተቋማትን ጨምሮ ከሌሎች ባለድርሻ አካላት ጋር እንደሚሰራም ጠቁመዋል። በ8 ሚኒስቴር መስሪያ ቤቶች ባለፈው ዓመት የተጀመረው የሪፎርም ስራ ሁለተኛ ዙር በዘንድሮ ዓመት መጀመሩን ያነሱት ደግሞ በሚኒስቴር መስሪያ ቤቱ ከፍተኛ አማካሪና በመንግስት አገልግሎትና አስተዳደር ሪፎርም የቴክኒክ ኮሚቴ ሰብሳቢ የሆኑት አቶ ተስፋዬ ወልደ ሚካኤል ናቸው። ካለፈው ዓመት ጀምሮ ነው ሪፎርም በመላ ሀገሪቱ በሁሉም የመንግስት ተቋማት በ8 ሚኒስትሪዎች ነው ባለፈው ዓመት። አሁን ዘንድሮ በ8 ሚኒስትሪዎች እየተካሄደ ነው። ሁለተኛ ዙር ውስጥ ነው ከተማ ልማት ያለው። ዓላማው ብቁ፣ ነፃ፣ ገለልተኛ ሲቪል ሰርቪስ መገንባት ነው። እንግዲህ አሁን ስልጠናን ወስዶ ወደ ስምሪት ነው ምደባ ውስጥ ነው የሚገባ። የብቃት ምዘናውን ያለፈው ቀጥታ ወደ መዋቅር ውስጥ ይመደባል። ከአመራር ጀምሮ እስከ ባለሙያ ድረስ ክፍተት ያለባቸው ስልጠናውን እየወሰዱ ግን ስራ ይሰራል። ስራ አቁሙ አይደለም፣ ስራ እየሰሩ ስልጠና ይወስዳል። ብቃታቸው እያደገ እየተመዘኑ ወደ መዋቅር ውስጥ ይገባሉ ማለት። ሁሉም ሰው በዚህ ውስጥ ማለፍ አለበት። ሪፎርሙ አንዱ በዚህ ውስጥ የማያልፍ ሰው የለም። አመራሩ ጀምሮ እስከ ታችኛው መዋቅር ድረስ ያለው በዚህ ውስጥ ማለፍ አለበት፣ ግዴታ ነው። እንግዲህ በዚህ መዋቅር እምቢ ማለትም አይቻልም። ውጤቱን ጥሩ አምጥቶ መዋቅር ውስጥ በተሻለ ቦታ ላይ ለመመደብ ጥረት ሁሉም ያደርጋል። በሚኒስቴር መስሪያ ቤቱ ወደ 600 የሚጠጉ ሰራተኞች መኖራቸውን የሚያነሱት አቶ ተስፋዬ በስሩ ያሉት ተጠሪ ተቋማት ማለትም የኢትዮጵያ መንገዶች አስተዳደር፣ የኮንስትራክሽን ባለስልጣንና የኮንስትራክሽን ማኔጅመንት ኢንስቲትዩት እንዲሁም በእነርሱ ስር የሚገኙ ሌሎች ተቋማት ሪፎርሙ የሚካሄድባቸው መሆኑን ጠቁመዋል። ወደ ውጭ አንኳር ዘገባዎች እናልፋለን። ሶማሊያ 29 የአልሻባብ ታጣቂዎችን መግደሏን አስታወቀች። የሶማሊያ የጦር ኃይሎች ከዓለም አቀፍ አጋሮች ጋር በመተባበር በደቡብ ምስራቅ ሶማሊያ ይንቀሳቀሱ የነበሩ 29 የአልሻባብ ታጣቂዎችን መግደሏን የመከላከያ ሚኒስትሯ ባወጣው መግለጫ አስታውቋል። ሚኒስቴሩ ባወጣው መግለጫ እንዳስታወቀው በመካከለኛው ሸበሌ ክልል በአንድ ሌሊት በተከናወኑ የአየር ድብደባዎች አሸባሪዎች ተገለዋል። በዚህ ጥቃት በሲቪሎች ላይ ለሚፈጸሙ የሽብር ጥቃቶች ጥቅም ላይ እንዲውሉ የታሰቡ
ተሽከርካሪዎችና መሳሪያዎችም ወድመዋል ተብሏል። አልሻባብ ከ2007 ጀምሮ በዓለም አቀፍ ደረጃ የሚደገፈውን ማዕከላዊ መንግስት ለመጣልና በሸሪያ ሕግ ላይ በመመስረት የራሱን ደንብ ለማቋቋም በሶማሊያ አመጽ ሲያካሂድ ቆይቷል። ዘገባው የሮይተርስ ነው። እስራኤል በጋዛ ውስጥ በርካታ የሰብአዊ ድርጅቶች እንዳይሰሩ ማገዷ ተገለጸ። እስራኤል ድንበር የለሽ ሐኪሞች ቡድንን ጨምሮ ከ24 በላይ የሰብአዊ ድርጅቶች ከ2026 ጀምሮ በጋዛ ሰርጥ እንዳይሰሩ ማገዷን አስታውቃለች። እገዳው ሐማስና ሌሎች ታጣቂ ቡድኖች ወደ እርዳታ ድርጅቶች እንዳይገቡ ለመከላከል መሆኑንም አስታውቃለች። ድርጅቶቹ በበኩላቸው የእስራኤል ገደብ በዘፈቀደ የተፈጸመ ነው ብለዋል። አዲሱ እገዳ ከፍተኛ የሰብአዊ እርዳታ የሚያስፈልጋቸውን ዜጎች በእጅጉ ይጎዳል ሲሉም አስጠንቅቀዋል። ቀደም ሲል እስራኤል በጦርነቱ ወቅት ሐማስ የእርዳታ አቅርቦቶችን እየሰረቀ እንደነበር አስታውሳ ክሱን የተባበሩት መንግስታትና የእርዳታ ቡድኖችም ውድቅ ማድረጋቸው ይታወሳል። ዘገባው የኤፒ ኒውስ ነው።